በየቀኑ ቫይታሚን ሲ መሰልቀጥ ብትጀምር ምን አባቱን የሚፈጠረው? በ60 ሰከንድ ውስጥ እነግርሃለሁ። በመጀመሪያው ቀን የበሽታ መከላከያ ስርዓት ልክ መብረቅ እንደዋጠ ነገር ከእንቅልፉ ይነሳል። ቫይረሶች ሲያዩ አያያያይ ዛሬማ ይለፈን ጀለስን አንችለውም ይላሉ። ከሶስተኛው ቀን በኋላ የኃይል ወጀብህ ይነሳል። በድንገት ደሙ ውስጥ ዋይፋይ እንዳለ ነገር መዞር ትጀምራለህ። ለምን? ቫይታሚን ሲ ሴሎችን በተሻለ እንዲተነፍሱ ይረዳል። እንዲሁም ኮርቲን የተባለውን ነገር ይገነባል። ይቺ ማራኪ ትንሽ የተረገመች ሞለኪውል ስብህን ልክ እንደማይከፈለው ሰልጣኝ ታቃጥልልሃለች። በአንደኛው ሳምንት ቆዳህ ማብራት ይጀምራል፣ ኮላጅን ይነሳሳል፣ ቁስሎች ቶሎ ይድናሉ፣ እናም ኑሮ የተመቻቸልህ ትመስላለህ። በሁለተኛው ሳምንት ልብህ በመጨረሻ የሚሄድ ደደብ ልጅ አንድ ትክክለኛ ነገር አደረገ ይልሃል። ቫይታሚን ሲ የደም ቧንቧዎችህን ንጹህ ያደርጋል፣ ኮሌስትሮልን ይዘጋል፣ እናም የሰውነት መቆጣትን ይቀንሳል። በሶስተኛው ሳምንት አንጎልህ ይበስላል። ቫይታሚን ሲ ዶፓሚንና ሲትሮን እንዲመነጩ ይረዳል። ያንተ የደስታ አደንዛዥ እጾች ማለት ናቸው። ያለምንም ምክንያት የሚመጣ ሐዘንን መዋጋትህን አቁም። ልክ ካፌን እንደወሰደ ቡዲስት ትሆናለህ። በአራተኛው ሳምንት የዝግመተ ለውጥ ጫፍ ላይ ትደርሳለህ። በፍጥነት እያገገምክ ነው። ቆዳህም ጥንካሬ አለው፣ ስሜትህም የተረጋጋ ነው። ይሄ ጠንቆላ አይደለም፣ አንተ ጅል፣ ሳይንስ ነው። ስለተዘበራረቀው ሰውነትህ የበለጠ ለማወቅ ዶክተር አበሻን አሁኑኑ ፎሎ አድርግ።